ድካሟን የምታቅናት ምን ያህል ድፍረት ነው? ምን ያህል ንቀት? ሁሉም የሃይማኖት ተቋማቶች ለምንድን ነው ኦርቶዶክስ ላይ የተነሱት? እኛ እመቤታችን ቅድስት ድንግል ማርያም ታማልደናለች ካለን በቃ ታማልደናለች። እንወዳታለን ካለን በቃ እንወዳታለን። ማለት ይመጣል ፕሮቴስታንቱ ማርያም አታማልድም፣ ማርያም ሰው ናት፣ ማርያም እንደዚህ ናት፣ መላእክቶች አያማልዱም፣ መላእክቶች እንደዚህ ናቸው፣ እንደዚህ ነው የተፈጠረው። እርግጥ ነው በጣም ብዙ ክፍተቶች አሉ። እርግጥ ነው እንደዚህ አፋቸውን ሲከፍቱ የሚያስቆማቸው አካል የለም። በየቀኑ የሚሰደደው የወጣት ቁጥር ብዛት እልፍ ነው። ብዙ አይደለም፣ በጣም እልፍ ነው። ተቆጥሮ ያልቅ። ከዕለት ዕለት ከቀን ቀን መጥተው ቤተክርስቲያንን በድፍረት የሚሳደቡ የሚያንጓጥጡ፣ አለፍ ሲልም ትልልቅ እርምጃዎችን የሚወስዱ ሰዎችን ማየት የተለመደ ሆኗልና ዛሬ እነዚህ ሰዎች አሁንም በዝምታ የሚታለፉ ከሆነ ነገ ቤተክርስቲያንን ሄደው የሚቀጠቅጡ፣ የቤተክርስቲያንን ስነ ምስል እያወረዱ የሚቀዱ፣ በቤተክርስቲያን ፊት ቤተክርስቲያን አካባቢ ሆነው ስለ ድንግል ማርያም የሚሳደቡ ሰዎች፣ ስለ መላእክቶች የሚሳደቡ ሰዎች እንደሚፈሩ እርግጠኛ ነኝ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልኝ። ውድ የመምህር ደረጀ ዘወይንዬ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በወቅታዊ ጉዳይ ምን አለ፣ ምን አዲስ ነገር አለ የሚለው ለእናንተ ለውድ ተመልካቾቻችን ልናስቃኛችሁ እዚህ ስቱዲዮ ተገኝተናል። የዛሬ ርዕሰ ጉዳያችን እንግዲህ ሁለት ርዕሰ ጉዳዮችን ነው ይዘን የመጣ ነው ለእናንተ ለውድ ተመልካቾቻችን። የመጀመሪያው ርዕሰ ጉዳያችን የሚሆነው ከዕለት ዕለት ከቀን ቀን መጥተው ቤተክርስቲያንን በድፍረት የሚሳደቡ የሚያንጓጥጡ፣ አለፍ ሲልም ትልልቅ እርምጃዎችን የሚወስዱ ሰዎችን ማየት የተለመደ ሆኗልና እነዚህ ሰዎች እንደው ምን ተማምነው ነው፣ ከጀርባቸው ምን አለ የሚለው የመጀመሪያ ርዕሰ ጉዳያችን ነው። ሁለተኛ ርዕሰ ጉዳያችን ደግሞ እቺ ሀገር በጣም ሰው አይወጣላትም ብዬ ከማመን ሰዎች መሀል አንዷ ነኝ። ምክንያቱም ቦታው ላይ ምን መደረግ እንዳለበት፣ እንዴት መደረግ እንዳለበት፣ ሁኔታዎች እንዴት መሄድ እንዳለባቸው ማያውቁ በጣም ብዙ ትልልቅ ቦታ ላይ የተቀመጡ ሰዎች አሉ። ለአብነት ያህል በባለፈው ሳምንት እንግዲህ ሶሻል ሚዲያ ላይ ሲዘዋወር የነበረ አንድ ቪዲዮ አለ። የነዳጅ ማደያ ሲመረቅ ሲደፋ የነበረ ነዳጅ ለኢትዮጵያውያን፣ ለእኛ በተለይ ከተማ ላይ ለምንኖር ሰዎች ምን ማለት እንደሆነ በደንብ ጠንቅቀን የምናውቀው ጉዳይ ነው። ለእናንተ ለውድ ተመልካቾቻችን እንግዲህ እነዚህ ሁለት ርዕሰ ጉዳዮች ላይ የእኛን የራሳችንን ሀሳብ ምልከታዎችን እናስቀምጥላችኋለን። የእናንተ ምልከታና ሀሳብ ደግሞ ኮሜንት መስጫ ሳጥናችን ላይ ያስቀምጡልን። ወደ መጀመሪያው ርዕሰ ጉዳይ ይመልሳለን። የመጀመሪያ ርዕሰ ጉዳያችን የሚሆነው እንግዲህ አንዲት እንስት በሶሻል ሚዲያ ላይ ሲዘዋወር ያገኘነው ቪዲዮ ነው። ይሄም ማርያም ደካማ ናት፣ ማርያም ድካሟን የምታቅናት፣ ማርያም ደካማ ናት፣ ማርያም አትችልም፣ ማርያም እያለች ስትሳደብ ስትሳለቅ ነበረ። እኔ የእሷ ሁኔታ አይደለም እየገረመኝ ያለው። አንደኛ ሁሉም የሃይማኖት ተቋማቶች ለምንድን ነው ኦርቶዶክስ ላይ የተነሱት? በዚህ ልክ ለምንድን ነው እኛን ወደ እነሱ ለማምጣት የእኛን የሆነ ነገር መንካት ለምን እንዳስፈለገ ግራ እየገባኛል። እሷ ብቻ አይደለችም። የተለያዩ የቤተክርስቲያን መገልገያ የሆኑ ከበሮ፣ ጽናጽን፣ መቋሚያ፣ የተለያዩ ነገሮች ኢቭን ነጠላ የቤተክርስቲያን የሆኑ አለባበሶችን ጭምር የተለያዩ ሃይማኖት ተቋማቶች ሲወስዱና እንደራሳቸው ሲገለገሉበት፣ ሊያውም በተገባ ሁኔታ ሳይገለገሉበት እያየን ያለ ነው። ይሁን ብለን ዝም ብለናል። የሆነ ጊዜ የሆኑ ሰዎች ሲጠይቁ አይቻለሁኝ። እንደው የራሳችን የሆኑ ንብረቶች በስነስርዓት ተመዝግበውልን ይሄ የኦርቶዶክስ ንብረት ነው፣ ስለዚህ ማንም መጠቀም አይችልም፣ መንካት አይችልም የሚል ነገሮችን እናንሳና እንደው ቤተክርስቲያንን እናስከብራት፣ ንብረቶቿን እናስከብር የሚሉ ነገሮች ተነስተው ነበረ። ከምን እንደደረሰ ቤተክርስቲያን መልስ አልሰጠችም። እነሱም ሰዎች ምንም አይነት ምላሽ እንዳላገኙ እስካሁን ባለኝ መረጃ መሰረት እንግዲህ ይሄ ነው። ግን እነሱን እንተዋቸው፣ ላይ የቤተ ክህነቱን ጉዳይ የፍርዱን ጉዳይ ወደ ጎን እንተወውና እንደዚህ አይነት ሰዎች ለምን የበዙ ይመስላችኋል? ከወራት በፊት አንዲት እንስት ሌላ እንስት የቤተ ክርስቲያን የሆነች የእመቤታችን የቅድስት ድንግል ማርያምን ስነ ምስል ስትቀዳ አይተን ነበረ። ፍርድ ሊሰጥባት ይገባል ምናምን ተብሎ ፖሊሶች ይዘዋት
ከዛ በኋላ ምን ደረጃ ላይ እንደደረሰች ይሄንንም ጉዳይ አናውቅም። ጠይቀን ነበረ ግን መረጃ የሚሰጠን ሰው አላገኘንም። እንዴት ነው ዝም እየተባሉ ያሉት? ማለት ለምንድን ነው ዝምስ እየተባሉ ያሉት? እርምጃ ሊወሰድባቸው አይገባም? ያኔ ያቺ ልጅ ማስተማሪያ ሆና ቢሆን ኖሮ ተገቢውን የሆነ ቅጣት ተቀጣ ቢሆን ኖሮ እንደዚች አይነት ሌሎች ሰዎች ይፈጠራሉ ብዬ አላስብም። ዛሬ እነዚህ ሰዎች አሁንም በዝምታ የሚታለፉ ከሆነ ነገ ቤተክርስቲያንን ሄደው የሚቀጠቅጡ የቤተክርስቲያንን ስለምስል እያወረዱ የሚቀዱ በቤተክርስቲያን ፊት ቤተክርስቲያን አካባቢ ሆነው ስለ ድንግል ማርያም የሚሳደቡ ሰዎች፣ ስለ መላእክቶች የሚሳደቡ ሰዎች እንደሚፈሩ እርግጠኛ ነኝ። ከወዲሁ እርምጃ ሊወሰድባቸው ይገባል ብዬ አስባለሁ። እርምጃ ብቻ ሳይሆን ተመጣጣኝ የሆነ እርምጃ ሊወሰድባቸው ይገባል። ነገሮችን አድበስብሶ ማለፍ ከሆነ ጊዜ በኋላ ልምዳችን አድርገናል እና እንደዚህ አይነት ጉዳዮች ተድበስብሰው ማለፍ አለባቸው ብዬ አላስብም። ምክንያቱም ነገ ላይ ድጋሚ ይመጣሉ። በቃ ድጋሚ እንደዚህ አይነት ሰዎች ይፈጠራሉ። ሌላው በዚህ ርዕሰ ጉዳይ ላይ ማንሳት የምፈልገው እንደው በድንጋይ የሚያምን ሰው አለ አይደለም? በእንጨት የሚያምን ሰው አለ። ሌላ ይሄ ነው አምላኬ፣ ይሄ ነው የሚገዛኝ፣ ይሄ ነው የኔ አምላክ ይሄ ነው ብሎ የሚያምን በጣም ብዙ ሰው አለ። እኛ እመቤታችን ቅድስት ድንግል ማርያም ታማልደናለች ካለን በቃ ታማልደናለች። እንወዳታለን ካለን በቃ እንወዳታለን። የኛ የሃይማኖት መሰረት ይሄ ነው ብለን ካሰብን በቃ ተውልን። ማለት ይመጣል ፕሮቴስታንቱ ማርያም አታማልድም፣ ማርያም ሰው ናት፣ ማርያም እንደዚህ ናት፣ መላእክቶች አያማልዱም፣ መላእክቶች እንደዚህ ናቸው፣ እንደዚህ ነው የተፈጠረው ብለው መልሰው ወደዛ በቃ እኛ ያማልዱናል እኛ እንወዳቸዋለን ካለን ይሄ የኛ መብት ነው። በቃ መብታችን። የሆነ ሰው ተነስቶ ይሄ ድንጋይ አምላኬ ነው ካለ እኮ መብቱ ነው አይደለም? እንደ ወደ ትክክለኛው መስመር ለማስገባት የሚሰጡ ትምህርቶች ይኖራሉ ለማምጣት ትክክለኛው መስመር ይሄ ነው ለማለት። ግን እየተነሳን ያንተ ድንጋይ እንደዚህ ነው ያንተ እንትን እንደዚህ ነው ስንል አጋጥሞኝ ያውቃል። እኔ ኦርቶዶክሳውያን ሄደው የሆነ ሃይማኖትን ሲሳደቡ አጋጥሞኝ ያውቃል። አይቻላል። ያያችሁ ካላችሁ እንግዲህ ማሳየት ይቻላል፣ መልስ መስጠትም ይቻላል። ግን አናውቅም። ሄደን የሙስሊምን ሃይማኖት እንደዚህ ነው፣ የፕሮቴስታንት ሃይማኖት እንደዚህ ነው፣ ይሄ እንደዚህ ነው ምናምን እያለን ስንሳደብ ተገኝተን አናውቅም። ለምንድን ነው ሌላው ለኛ ሲሆን እንደዚህ የሚበረታው? እርግጥ ነው በጣም ብዙ ክፍተቶች አሉ። እርግጥ ነው እንደዚህ አፋቸውን ሲከፍቱ የሚያስቆማቸው አካል የለም። ግን ታውት ይሄ የኛውን ጉዳይ ለኛው ታውልንና እናንተ ለምንድን ነው ኦርቶዶክስን በዚህ ልክ ኦርቶዶክሳውያንን በዚህ ልክ ወደ እናንተ ማምጣት የፈለጋችሁት? እኔ በዚህ ሁሉ መሀል እያየው ያለሁት የኦርቶዶክስን ትክክለኝነት በቃ ፍጹም ትክክለኝነት ነው እያየው ያለሁት። ምክንያቱም ጴንጤው ሙስሊም ጋር ሲሄድ አላየውም። ጆባው ሙስሊም ሄዶ ለመቀየር ሲሞክር አላየውም። ሌሎች ሃይማኖቶች ወደኛ ኑልን እንደዚህ ነው ምናምን እየተባለ ሌሎች ሃይማኖቶች ላይ ይሄ ሁሉ መፍጨርጨር የለም። እያንዳንዱ ከኦርቶዶክስ ውጭ ያሉ ሃይማኖቶች ኦርቶዶክሳውያንን መቀየር፣ ኦርቶዶክሳውያንን መስደብ፣ ኦርቶዶክሳውያን ላይ እንደዚህ ያወጣን እንደዚህ ነው ምናምን እያሉ መናገር ነው በቃ ትልቁ እንትናቸው፣ ትምህርታቸው እንደ ትምህርት ነው ያዙት። እና ተውን እባካችሁ የምር ተውን። በቃ እኛ ታማልደናለች ካለን እኛ እንወዳታለን ካለን በቃ ለኛ ተውት። እንደው ኩነኔም ከሆነ እኛ እንወጣዋለን። እንደው በዚህ አትጸድቁምም ካላችሁ እሺ በቃ እንጽደቅ። ተውን፣ የኛን ለኛ ተውን። አልደረስንባችሁም፣ እባካችሁ አትድረሱት። ተመልካቾቻችን እዚህ ሀሳብ ላይ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ወደ ሁለተኛ ርዕሰ ጉዳያችን እንመለሳለን። ሁለተኛ ርዕሰ ጉዳያችን የሚሆነው ይሄም እንግዲህ ባሳለፍነው ሐሙስ ወይ ዓርብ የተመረቀ አንድ ትልቅ ማደያ አለ። ከአዲስ አበባ ውጪ ነው ይሄ ማደያ ተመርቆ የነበረው። ማደያው ሲመረቅ ጋዝ እንደ ውሃ ተደፋ። የዛሬ ሁለተኛ ርዕሰ ጉዳያችን እንግዲህ ባሳለፍነው ሳምንት የተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ ነበረ። ነዳጅ እንደ ውሃ የተደፋበት ሳምንት ላይ ነው የነበርነው። ይሄንን ስናስብ እውነት በጣም የሚቀፍ ነገር ነው። ውሃ በዛ ልክ አይደፋ። ውሃ በዛ ልክ ቢደፋ እንደ ሀገር ጉዳት ያደርስብናል። አይደለም ነዳጅን የሚያክል ነገር ማለት ነው። ነዳጅ ማለት ለኢትዮጵያውያን መሰረታችን ነው። እንደ ዓለም መሰረታችን ነው።
ከዛ እኛ ኢትዮጵያውያን ጋር ሲመጣ ደግሞ የህልውናችን መሰረታችን ነዳጅ ሲወደድ ከጨው አቅም ከመርፌ አቅም ይጨምራል። እያንዳንዱ ነገር ላይ ተጽዕኖ ያለው የሚታዩት ኑሮ ውድነቶች እንዳለ ጀርባቸው ሲጠና ነዳጅ አለ። እያንዳንዱ ነገር ላይ ምንድነው ሲባል ነዳጅ። ኢቭን እዚህ ኢትዮጵያ ውስጥ ለሚመረቱ ነገሮች እንኳን መወደድ ምክንያት ምንድነው? ነዳጅ ነው። ይሄንን ከእንቁ በላይ የሆነ ሀብታችንን የሆነ ባለስልጣን መጣና እንደ ሻምፓይን ወደ ላይ አይደረግም። በእውነት አይደረግም። ምን ያህል ነዳጅ ነው የተደፋው? ምን ያህል ቤንዚን ያጣ ነው? ምን ያህል ነው የተደፋውስ? ማለት ጠያቂ ደግሞ አልነበረም። በአንድ እንትን አይደለም፣ 2 3 እያንዳንዱ ነው ተከፍቶ ሲረጭ ነበር። እንደ ውሃ ነው ሲደፋ ነበር። እንደው ካስፈለገ ያ ነዳጅ ተሽጦ በጣም ብዙ ገዳሞች አሉ አይደለም? በየቀኑ የእርዳታ እጃችንን እኛ ሚዲያ ላይ የተለያዩ ሚዲያዎች ላይ እየመጣን የምንዘረጋበት በጣም ብዙ ገዳማቶች አሉ። የሚበሉት የሚልሱት አጥተው የሚጠጡት ውሃ አጥተው የተቀመጡ በጣም ብዙ በእነሱ ጸሎት አይደል ያለነው። እንደው ይሄ ከታሰበ በቃ በበጎነት ቢመረቅ ብሩን ወስዶ ለአንድ ገዳም ማሰሪያ ቢደረግ የተደፋው ነዳጅ የገጠር ቤተክርስቲያን ጥንቅቅ አድርጎ ያሰራል። ጥንቅቅ አድርጎ ሙሉ ነዋተ ቅድሳቱ ሳይቀር ገብቶ ያሰራል። 2 3 ድሃ ይቋቋምበታል። ቀላል አይደለም። 2 3 ድሃ ከድሃ ወደ መካከለኛነት ማምጣት ቀላል አይደለም። ሲጀምር ምን ሲል ታሰበ? ይሄ እዛ ቦታ ላይ አንዲት ጥንጥዬ ስህተት እዛ ቦታ ላይ ያሉ ሰዎችን ሙሉ ያጋይ ነበር። ሙሉ አንዲት ጭረት ክብሪት በቂ ነበረች። ምን ያህል ድፍረት ነው? ምን ያህል ንቀት ነው? ማለት ማላገጥ አይሆንባችሁም? ድሃው ማህበረሰብ ላይ እኛ ላይ ማላገጥ አይሆንባችሁም? ምን ታመጣላችሁ? ጊዜው የኛ ነው አይሆንባችሁ? የሚጠይቀን የለም፣ የሚከሰን የለም። ሁሉ ነገር በእኛ ቁጥጥር ስር ነው። ነዳጅም ቢሆን እንደዚህ እንደ ውሃ መድፋት እንችላለን ነው። በነገራችን ላይ ጊዜ ክፉ ነው። ጊዜ ያነሳል፣ ይጥላል። ልክ የወደቃችሁ ሰዓት ላይ እንደዚህ አጠገባችሁ ሆኖ ሲስቁ ሲቀርጹ ሆይ ሆይ ሲያስብሏችሁ የነበሩ ሰዎች አይኖሩም አጠገባችሁ። ከዛ የኢትዮጵያ ሕዝብም አጠገባችሁ አይኖርም። ምክንያቱም በድህነቱ ላይ ያላግጣችኋል፣ ስቃችኋል፣ አፊዛችኋል። እኔ ላይ ስቃችሁብኛል፣ አፊዛችሁብኛል። ለመኖራችን ህልውና የሆነውን ነገር እንደ ቀልድ ነው ሲደፋ የነበረው። ትክክልስ ነው ወይ? እነዚህ ሰዎች ጸጥ ነው ወይስ የሚባሉት? እርምጃ አይወሰድባቸውም ወይ? ይሄ የህዝብ ብቻ አይደለም የመንግስትም ንብረት ነው አይደለም? ዶላር ይወጣበታል አይደለም? እንደው መንግስት እዚህ ጉዳይ ላይ ጸጥ ነው ወይ የሚለው ምንም አይነት ፍትህ ምንም አይነት ፍርድ አይሰጥም? እስከ መቼ ነው በእንደነዚህ አይነት ሰዎች እየተጨቆነን የምንኖረው? እስከ መቼ ነው የምናለቅሰው? እስከ መቼ ነው ይሄ ነገር የሚቀጥለው? ቤተክርስቲያናቶች በጣም ብዙ ነገር ያስፈልጋቸዋል። እኛ ምዕመኖቿ በጣም ብዙ ነገር ያስፈልገናል። ሕክምና ያስፈልገናል። መሰረተ ልማት የተሟላበት ቦታ ያስፈልገናል። በጣም ብዙ ነገር ያስፈልገናል። እንጥቀሰው ካለ ጊዜና ሰዓት አይበቃንም። እነዚህን ሁሉ ነገሮች ማድረግ ነው የሚቀለው? የአንዲትን እናት እንባ ማበስ ነው የሚቀለው ወይስ በዚህ ልክ መድፋት? በተቻለ መጠን የኑሮ ውድነቱ እንዲቀዘቅዝ ማድረግ ነው የሚቀለው ወይስ ነዳጅን እንደዚህ እንደ ውሃ መድፋት? የቱ ነው ይቀለላችሁ? በየቀኑ የሚሰደደው የወጣት ቁጥር ብዛት እልፍ ነው። ብዙ አይደለም፣ በጣም እልፍ ነው። ተቆጥሮ አያልቅም።
በህጋዊ መንገድ የሚሄዱ አይደለም። በህገ ወጥ መንገድ ህይወቱ ላይ ተወራርዶ ፈርሞ የሚሄደው ወጣት በጣም ብዙ። ከዛ አለ ደግሞ እንደዚህ መልስ እንፈልጋለን። እነዚህ ሰዎች ታስረዋል፣ እንደዚህ አይነት ነገር ስላደረጉ ተቀጥተዋል። ከመንግስት መልስ እንፈልጋለን። እነዚህ ሰዎች ይሄንን ስላደረጉ ተቀጥተዋል፣ ይሄንን ስላደረጉ እንደዚህ አይነት እርምጃ ተወስዶባቸዋል የሚል መልስ እንፈልጋለን። መልስም ይሰጠናል ብዬ ተስፋ አደርጋለሁ። በጣም ብር ከተረፋችሁ ደግሞ በጣም ብዙ የሚሰሩ ቤተክርስቲያናቶች አሉ። በጣም ብዙ የሚረዱ ሰዎች አሉ። ለነሱ ማድረግ እንችላለን። ቤተሰቦቻችን እዚህ ርዕሰ ጉዳይ ላይ እናንተስ ምን ትላላችሁ? የሀሳብ መስጫ ሳጥኑ ላይ ሀሳባችሁን አስቀምጡልን። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። አብራችሁን ስለሆናችሁና እየተከታተላችሁን ስለሆነ እጅግ በጣም እናመሰግናለን። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንጋብዛለን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። መልካም ጊዜ፣ መልካም ቆይታ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።